አሰብኳት። ትዕግስት ብላ ስም አውጥታ ትዕግስተኛ እንደሆነ አድርጋ የቀረጸችኝና አምጣ የወለደችኝ እናቴን፣ የሚያምረው ዞማ ጸጉሯ፣ ልጇን የምታይበት የፍቅር አይኖቿ፣ መልኳ በአይነ ህሊና የመጣብኝ። እናቴ የተወለደችው ከባህር ዳር ወደ ጎንደር በሚወስደው አውራ ጎዳና መሃል ላይ በምትገኘው አዲስ ዘመን ነው። አባቷን በደንብ ሳታውቀው ወደማይቀርበት ዓለም ሲሄድ ነፍስ ማወቅ ስትጀምር ደግሞ እናቷ ለዘላለም አሸለበች። በወቅቱ ከወላጆቿ ጋር የሚኖሩበት ቤት ኪራይ ስለነበር እነርሱን ስታጣ የምትከፍለው ገንዘብ ስለሌላት ሰማይ ተደፋባት። የቤት ኪራይ የመክፈል ግዴታ ከትልቅ እህቷ ይመኝ ላይ ወደቀ። ይመኝ የተወለደችው አዲስ ዘመን ቢሆንም አግብታ የምትኖረው ጎንደር ከተማ ነው። ጥሩዬ የምትባል የ12ኛ ክፍል ተማሪ ልጅ አላት። የምትተዳደረው እንጨት ተሸክማ በመሸጥ ሲሆን ባሏም የተለያዩ እንስሳቶችን ያረባል። የሚኖሩበት ቤት ወላጆቹ ያወረሱት ስለሆነ የቤት ኪራይ አያሳስባቸውም። ይመኝ እናቴን በማንኛውም ጉዳይ ትረዳት ነበር። አባቴ ዋለልኝ ከተወለደበት ቋላ ከምትባል ገጠር አካባቢ ወደ አዲስ ዘመን ለገበያ ሲመላለስ እናቴን ያያት ነበርና ቀስ በቀስ ቀልብ ወደዳት። ልቡ በፍቅር ሲሸነፍ የሆነ ቀን ቀርቦ አናገራት። ተዋደዱ። ከብቸኝነት ኑሮ አብሮ መኖር ይሻላል በማለት ከእህቷ ይመኝ ጋር ተነጋግረው ለመጋባት በወሰኑበት ጊዜ ቤተሰቦቹ ጋብቻውን አንቀበልም፣ የገበሬ ልጅ ነው የምታገባው ቢሉትም እሱ ግን አሻፈረኝ በማለት እናቴን ይዞ ወደ ጎንደር ከተማ ገባ። ከዚያም ለ2 ዓመታት ቤት ተከራይተው መኖር ከጀመሩ በኋላ በይመኝ አማካኝነት ከእርሷ መኖሪያ ቤት 2 ኪሎ ሜትር የሚርቅ የቀበሌ ቤት አግኝተው እንደገቡ እኔ ተወለድኩ። እናቴ ክንዷን አንተርሳ ጸጉሬን እያሻሸች ይህን ሁሉ ከነገረችኝ በኋላ ነበር ስለ አባቴ ጸባይ መቀያየር ያወቅኩት። በእርግጥ አባቴ የወደደውን ገላ መጥላቱን፣ ያቀፈውን ገላ መደብደቡን ስትነግረኝ እንደ ተረት ነበር የምሰማት። አንዳንዴም የማውቀውን ነገር የምትነግረኝ ይመስለኛል። ነገሮችን አይቼ መረዳት በማልችልበት ልቦና ያለፈው ሆኖብኝ እንጂ አንድ ቀን ሰርቶ ያገኛትን ትንሽ ገንዘብ ይዞ መጣና መደቡ ላይ ተቀመጠ። እናቴም የደሞዙን ቀን ስለምታውቅ ከአሁን አሁን ብር አውጥቶ ሰጠኝ እያለች ስትጠብቀው እሱ ግን የውስጧን ስሜት የተረዳ ይመስል ጉጉቷ እስኪጨርሳት ዝም ይላታል። ትንሽ በዝምታ ከተፋጠጡ በኋላ አባቴ ጸጥታውን አደፍርሶ የሚቀመስ ነገር የለም ወይዘሮይቱ ሲላት እሷም አንጀቷ እየበገነ አለ እንጂ አንተዬ፣ ታዲያ ካለ ምን ያስፈጥጥሻል? ደግሞ የቤቱን እኔ ልስራ ተጀምሮ እስኪያልቅ ትዕግስት የሌለህ አለች በንዴት ካልሞላው መሶባ አጉዱላ እየሰጠችው። እሱም እንደ ነገሩ ጸሎት ብጤ በማድረግ ምግቡን ከንዴት ጋር ይበላው ጀመር። በልቶ እንደጨረሰ የበላበትን እጁን እንደመጠራረግ ሲያደርግ ተነስታ የእጇ እያቀረበችለት አንተዬ፣ የነገው ኪዳነ ምህረት እኮ የኛ ነው አለችው እንደተጎነበሰች። ታዲያ ምን ይሆን የምትይኝ? እኔ ገብቼ ጠላው ልጥበቅልሽ? ከወደስተ ፊቱስ መችሉ ተገዛ አለችው በቅሬታ። ጽድቁ ቀርቶብኝ በቅጡ በኮነነኝ የሚለውን ተረት በልቧ እየተረተች ምን አድርግ ነው የምትይኝ? ትናንት እኮ ብር ይዘሽ አይቼሻለሁ። ያንንማ ብቅል ገዝቼ ጠንስሽበት አይደል? አሁን አታድርቂኝ። ገላምጧት ሄደ። የት እንደሚሄድ እኔም እናቴም እናውቃለን። እናቴ ሲጨቃጨቁ እኔ እንድሰማቸው አትፈልግም። ቢሆንም መሄጃ ስለሌለኝ ሳልወድ በግድ ሰማለሁ። ወጥቶ ሲሄድ የማትረባውን የጥበቃ ደሞዙን ጠጥቶባት እንደሚመለስ ስላወቀች በእናቴ ፊት ላይ ሐዘን ተናጠ። እኔም ያኔ ልጅ ስለነበርኩ አጽናንቼ የሚያስፈልጋትን ገንዘብ ልሰጣት ስላልቻልኩ በሐዘኗ መንፈስ የተሰበረ። ውስጤ በአባቴ ላይ ቂም መቋጠር ጀመረ። እናቴ ለሱ ሆድና እየዞረ ለሚበላበት ማህበር አንገቷን አቀርቅራ ስትጨነቅ፣ እሱ ግን ከራስ ወዳድነቱ በላይ ገንዘቡ ሲያልቅ ተበድሮም ይጠጣል፣ ይሰክራል። እሷ ለሱ ስትጨነቅ፣ እሱ ግን አንድ ቀን አያስታውሳትም። ግድ የለውም፣ ጨካኝ ሆኗል፣ አያከብራትም። ምናልባት የጊዜ ሁኔታ ሊሆን ይችላል፣ ግን ለምን? ያኔ የወዳት እንደነበረና አሁን እንደማይወዳት ተግባሮቹ ይነግሩኛል። ከጆሮ የበለጠ የሚታመነው አይን አይደል? የሚገባትን እናትነትና ሚስትነት ሳይሆን የማይገባትን የቤት ገረድ አድርጎ ስለሚያስባት ውስጤ በሳት ላይ በብረት ምጣድ ተጥዶ እንደሚያረስጋ አቃጠላለሁ። የምትወደውን ሕይወት እየነፈጋት የምትጠላውን ያሳቅፋታል። አባቴ ከሄደ ሰዓታት ተቆጥረዋል። እንቅልፌ ሲመጣ ልተኛልና የእናቴ አባቴን በተስፋ መጠበቅ ሳይ ደግሞ
አሳዝናኝ እንቅልፌን እየታገልኩ ቆያለሁ። ትንሽ እንደቆያው ከመደቡ ላይ ተኛው። እናቴ ግን ከሄደበት መሸታ ቤት እስኪመለስ በሩን እያየች ትጠብቀው ጀመር። አይኖቿ ከጨለማው ጋር ከተዋሃዱ በኋላ ሰክሮ እየተንዘላዘለ መጣ። ተከፍቶ የሚጠብቀውን በር ክፈቱልኝ ሲል ከተኛውበት ደንግጬ ነቃው። የተከፈተውን በር አልፎ ወደ ቤት ገባ። በጣም ሰክሮ ስለነበር በስርዓት መቆም ሁሉ አልቻለም። እናቴ ደግፋ እያስቀመጠችው ደህና መጣህ? ብመጣ ባልመጣ ምን አገባሽ? አሁን አትገተሪ፣ እራት አቅርቢልኝ። እናቴ የሚያስፈልገውን ምግብ እንጂ የፈለገውን ነገር ልታበላው አልቻለችም። ነገርን ሲጠብቅ እንጀራ ቀረበችለት። ሳይበላው ከተቀመጠችበት ፍራሽ ላይ ሲጋደም እናቴ ማሞት ይሆናል ብላ በማሰብ አይኑን እያየችና እየተጨነቀች ቆይታ እንቅልፍ ወሰዳት። እኔም ሁኔታውን ሳይቆይቼ ተኛው። ጠዋት ላይ ያጨካኝ ቀድሞ ተነሳ። ኪሶቹን በየተራ እየመነቀረ ከበረበረ በኋላ እሷን አጠላት፣ ያለ እሷ ሌላ ጠላት የለኝም እያለ ሲያክተመተም ከእንቅልፌ ነቃው። ወደ እናቴ እየቀረበ ተነሽ አንቺ ሌባ እያለ ሲጮህ ደንግጣ ተነሳች። አይኗ ፈጦ አመመህ እንዲህ ደሞ አፋሌ ብለሽ ታውሪያለሽ? ዝም ብለሽ ብሬን አምጪ ሲላት ድንጋጤው እንደ መብረቅ ክው ሲያደርጋት ታየኝ። የምን ብር ነው? ስጠኝ እያልኩ አይደል ተነስቲ ሄድከው? ከተኛችበት ተነስታ ስትርቀው የተጠጋት ማታ ከኪስ የወሰድሽውን ብር አምጪ ብሎ ካጠገቡ ያገኘውን ዘነዘና ሲያነሳ አይኖቹ ፈጠው ከንፈሮቹ ይንቀጠቀጣሉ። ጭንቅላቷን እንደ ባብ ሊቀጠቅጣት ነው ብዬ በመስጋቴ በጭንቀት ነፍሴ ተመነጠቀች። ተርበተበትኩ። እባክህን እንዳትመታኝ እያለች ተጎንብሳ ትለምነው ጀመር። ይሄኔ ከተኛውበት ተስፈንጥሬ በመነሳት ቆምኩ። አሁንም ተጎንብሳ ስትለምነው ርኅራኄ ሳያደርግ በእርግጫና በዘነዘና ሆዷን ሲመታት ሲቃ ጉሮሮዬን አነቀው። ውስጤን የሆነ እንፏሎት ሲያቃጥለው ታወቀኝ። እናቴን ከወደቀችበት ሳነሳት ሆዷን በእጇ ደግፋ ታለቅሳለች። የሚወርደውን ባይን ትቼ የእሷን እንባ እየጠረኩ ባስቆመውም ህመሟን ግን ልፈውስላት አልቻልኩም። በጣም ከመፍራት የተነሳ ላበት ሰውነቴን ሲያጥባው ጥያት ወደ አክስቴ ቤት ሮጥኩ። ከቤት እንደ ቀትር ውሻ እያለከለኩ ስደርስ ይመኝና ልጇ ጥሩዬ በድንጋጤ ያዩኝ። የእነሱ ድንጋጤ እኔንም ቢያስደነግጠኝም እናቴ አልኩኝ ትንፋሽ እየተቆራረጠ መናገር ሲያቅተኝ። እህቴ ምን ሆነች? እኔም እንዴት ተብሎ እንደሚነገር ስለማላውቅ አመማት አልኳት። ይመኝ ሌላ ጥያቄ ሳትጠይቀኝ ከቆምኩበት ጥላኝ ወደ እናቴ በረረች። እኔና ጥሩዬም ተከተልናት። እናቴን አዝላ ወደ ሆስፒታል አመራች። ወደ ድንገተኛ ክፍል ገባን። የተጎዳችው ማህፀኗን እንደሆነና ለ3 ቀናት ያህል ሆስፒታል መቆየት እንዳለብን ዶክተሩ ሲነግረን ደነገጥኩ። ከይመኝ ፊት ላይ ንዴትም ሐዘንም እልህም ነበር የሚነበብባት። ቢሆንም ግን እስካሁን ምን ሆና እንደዚህ እንደሆነች ስላልጠየቀችኝና ነግሬያት እስክገላገል በጣም ቸኩያለሁ። እናቴን ከድንገተኛ ክፍል አውጥተን ወደ መኝታ ክፍል ወሰድናት። አክስቴ የሚያስፈልገውን የመድኃኒት መግዣ ብር ከየት እንደምታመጣ አላውቅም። እኔም ገንዘብ የለኝም። ካልከፈልን ደግሞ የሕክምናውን አገልግሎት አቋርጠውብን ከሆስፒታሉ ሊያስወጡን ይችላሉ። ምን እንደማደርግ ጨንቆኛል። አክስቴ ገላገለችኝ። ጥሩዬን ቤት ሄዳ ገንዘብ ይዛ እንድትመጣ ላከቻት። እናቴን ካስተኛናት በኋላ እኔና አክስቴ ተፋጠጥን። ደነገጥኩ። ትንሽ ከተያየን በኋላ ምን ሆና ነው? ዋለልኝስ የት ሄደ? አለችኝ። ዋለልኝ የት እንደሄደ አላውቅም። እሺ እህቴ በምን ምክንያት ነው ያመማት? ሌሊት ማለቴ ጠዋት ተጣልተው ነበር። ከማን ጋር? ከአባቴ ጋር። ይመኝ ላይ ንዴት ብመለከትም ምንም ብላት ላረጋጋት እንደማልችል ስለገባኝ ዝም ብዬ አንገቴን አቀረቀርኩ። ከህመሟ በላይ የሚያማው እናቴ በአባቴ ተመታ ሆስፒታል ተኝታ ማየቱ ነበር። ሰው እንዴት ሚስቱን የንዴቱ መወጫ ሊያደርጋት ይገባል? ሚስት የንዴት መወጫ ሳትሆን የንዴት ማጥፊያና ሰላም የምትሰጥ መሆን አለባት። የኔ እናት እንደዛ ናት። ፍቅርና መውደድን፣ ሰላምንና እረፍትን ሁልጊዜ ለአባቴ በመስጠት ትንከባከበው ነበር። እሱ ግን የተደረገለትን ረስቶ ገና ሲያያት ነው ሰይጣኑ የሚነሳበት። ለሱ ደካማ ናት። ግን ወፎች በህይወት እያሉ ጉንዳኖችን ይበላሉ። ወፎች ሲሞቱ ደግሞ ጉንዳኖች በተራቸው ወፎችን ይበላሉ። ከአንድ ዛፍ ሚሊዮን የክብሪት እንጨቶች ይሰራሉ። በአንድ የክብሪት እንጨት ሚሊዮን ዛፎች ይነዳሉ።
ዛሬ አባቴ ኃይል ስላለው እናቴ ደግሞ ደካማ ስለሆነች ይንቃታል። ጊዜ ከሁላችን በላይ ኃይለኛ ነው። ኃይለኛው ሁሉ ቀኑ ሲደርስ ደካማ መሆኑ የማይቀር እንደሆነ ሁሉ ደካማው ደግሞ ጊዜው ሲደርስ ኃይለኛ መሆኑ የማይቀር ነው። የእናቴ ኃይለኝነት የት ሄደ? መቼስ ነው ጊዜው? ላይመኝ አባቴ እንደመታት ስነግራት ከፍቶኛል። እናቴን ሲመታት ካየሁት በላይ ነው መናገሩ የከበደኝ። አንገቴን እንዳቀረቀርኩ ጥሩዬ የይመኝን ቦርሳ ይዛ ስትመጣ ሳያት ደስ አለኝ። አክስቴን እንዴቷ አልበረደላትም። ከጥሩዬ እጅ የነበረውን ቦርሳ አፈፍ አድርጋ ተቀብላ ወደ መድኃኒት ቤት ሄደች። እኔም እናቴ ከሆስፒታል ሮጣ የምትወጣብኝ እስኪመስለኝ ድረስ ከጎኗ ተቀምጬ አፈጥባት ጀመርኩ። ከቆይታ በኋላ አክስቴ ከአንድ ዶክተር ጋር መጣች። የገዛችውን መድኃኒትም ዶክተሩ እናቴን ሲወጋት ፊቷ ሲጠቆር ተመለከትኩ። ህመሟ አመመኝ። ዶክተሩም መርፌውን ወቅቷት እንደጨረሰ ትቶን ሄደ። ሶስታችንም ቁጭ ብለን እያየናት ሰዓታት ነጎዱ። ቀኑ ሮብ ነበር። ጥሩዬ ትምህርቷን የምትከታተለው ከሰዓት ቢሆንም ግን ቀረች። የኔው እንኳን አይወራ ሆዲፍቻው አይደል የሚል ያገሬ ሰው። ምሳ ሰዓት ማለፉን የተረዳ ነው። ይመኝ ጥሩዬን ጠርታ ትምህርት ቤት ነው ቀርተሻል፣ ቤት ሂጂና የሚበላ ነገር ሰርተሽ ደብቀሽ ይዘሽ ነይ ብላ ስታዛት ወደ ቤት ስትሄድ ነው። እኔና አክስቴ ተያየንና ለጥሩዬ ያዘዘቻትን ትዕዛዝ ከማን ደብቀሽ አምጪ እንዳለቻት ጠየቅኳት። በተረጋጋ ስሜት ከመለሰ ነዋ አለችኝ። እንግዲህ መለሰ ባሏ መሆኑ ነው። ግን ለምን መደበቁ አስፈለገ? ግራ አጋባኝ። ግን ከይመኝ መልስ እንደተረዳሁት እንደሚቆጣት ነው። ለምን ይቆጣታል? ለምን ማድረግ የፈለገችውን ነገር በራሷ መንገድ ማድረግና መወሰን አቃታት? አዲስ አበባ መጥቼ የገጠመኝ ነገር ትዝ አለኝ። ከጓደኛዬ ጋር የሚከራይ ቤት ለሌላኛዋ ጓደኛችን ስንፈልግ የሆነ ደላላ ቤት ካሳየን በኋላ ቤቱን አይተን ስንጨርስ የቤቱን ባለቤት አስጠርተን ስናወራት ወንድ አናስገባም፣ ሴት ነው የምናስገባው አለችን። ለምን እንደሆነ ስንጠይቃት ምክንያቱን አታውቀውም። ባለቤቷ እንደዛ ስላለ ብቻ ነበር እንደዛ ያለችን። እኛም ቤቱን ፈልገነው ስለነበር እንድታከራየን ደጋግመን ጠየቅናት። እሷ ግን ባለቤቴ ሲመጣ ታናግሩታላችሁ ከማለት ውጪ ውሳኔዋን ልትነግረን አልቻለችም። ሴት ልጅ ብቻዋን መወሰን አለመቻሏና በባለቤቷ ስር መገዛቷ ያንገበግበኛል። ተነጋግረው የሚወስኑት ነገር ቢሆን ጥሩ ነበር። ግን ምክንያቱን ሳይነግራት ውሳኔውን ብቻ ስላስተላለፈ ሴት ልጅ ብቻዋን መቆም እንደምትችል ማሳየት ፈልጋለሁ። ይመኝ እንደዛ ስትለኝ እውነታውን መቀበል እንዳቃታት ነው የገባኝ። ለባሏ እውነቱን ነግራው ማሳመን አትችልም። ሳስበው ግን ከኔ አባት የሷ ባል ይሻላል። ቢያንስ እንደ ገጠር አህያና ፈረስ አትደበደብም። ጥሩዬ ከሄደችበት ስርቆት ምግቡን ይዛ መጣች። እናቴ ምግብ እንድትበላ ብፈልግም መነሳት እንደማትችልና ህመሟ እንደከበዳት ተረዳው። ይመኝም ምግቡን አቅርባ ብሉ ብትለንም እሷ ግን እንደማትፈልግ ስለገባን እንድትበላ አልጠየቅናትም። እኔና ጥሩዬ አንዳንድ ጉርሻ ከጎረስን በኋላ ሲያስጠላን ምግቡን ከድነን አስቀመጥ ነው። እየተፋጠጥን እያለ ዶክተሩ ቆጣ ብሎ ትልቅ አይደላችሁ እንዴ ሲለን እንደ ጅብራ በያለንበት ከረርን። ምን አጥፍተን ይሆን ብዬ ተጨነቅኩ። ሁላችንም ዝም ብለን ስንፋጠጥ ይቅርታ በሽተኛዋ ምግብ እንድትበላ ስለፈለግን ነው አልጋው ላይ እየተቀመጥ ነው ስትለው እንዳኮረፈ በሚያስፈራው መርፌ እናቷ ነክቷት አይዟችሁ ብሎን ሄደ። በጭንቀት እንደተፋጠጥን መሸ። የእናቴ ማህበርተኞች እንዴት ሆነ ይሆን? እናቴም ለጊዜው ደህና ሆነች። ምሳ ሰዓት ላይ ያልበላነው ምግብ ለመብላት አልጋው ላይ ሰፈርን። እናቴን ለማጉረስ ምግቡን ስጠቀለል አክስቴ ቀድማኛ ጎረሰቻት። እኔም የጠቀለልኩትን ምግብ ለራሴ ስጎርስ አክስቴን መብላት ጀመረች። እናቴን ሳጎርሳት ደስ አለኝ። ለመጀመሪያ ጊዜ ያጎረስኩባት ቀን ስለነበረች ቀኔን ወደድኳት። በደስታ ተጣድፌ ሌላ ጉርሻ ጠቅልዬ ላጎርሳት ስል በቃኝ አለችኝ። አክስቴም ስትቆጣት በድጋሚ ስለጎረሰችልኝ ደስ ብሎኝ ለራሴ ደግሜ በላው። ሁላችንም በልተን እንደጨረስን የበላንበትን ሳህን ላስቀምጥ ስል አክስቴ ተቀበለችኝ። ምን ልታደርግ እንደሆነ ስጠይቃት ሳህኑን ለጥሩዬ ሰጠቻትና ይዛው በመሄድ ጠዋትም ተመልሳ ምግብ እንድታመጣበት አዘዘቻት። እኔም ለባሉ ያላትን ፍርሃት ስላወቅኩ ቤት አድራ ጠዋት እንድትመጣ ስጠይቃት ትታን እንደማትሄድ ነግራኝ ጥሩዬንም ለአባቱ ያለውን ነገር እንድትነግረው ነገረቻት። ሳህኑን ይዛ ወደ ቤት ሄደች። እኔም በእናቴ ግርጌ በኩል አልጋው ላይ ተጋደምኩ።
አክስቴ ከተቀመጠችበት ወንበር ላይ ተኛች። ተጋደምን እንጂ እንቅልፍ እንደማይወስደን ግልጽ ነበር። አናወራም። እኔ ለሷ የተኛው እሷም ለኔ የተኛች ነበር የምንመስለው። ቢሆንም መምሰልና መሆን ይለያያል። በራሳችን ዓለም ስንዋኝ አድረን ነጋ። ሲነጋም ትልቅ እፎይታ ነበር የተሰማኝ። አክስቴም ፈገግ አለች። እንደኔ እረፍት የተሰማት ትመስላለች። ደህና አደርሽ ስትለኝ ሰላም ተሰማኝ። እኔም በፈገግታ ደህና እግዚአብሔር ይመስገን አልኳት። ትምህርት ቤት መምህራችን ወደ ክፍል እንደገባ ለሚጠይቀን ጥያቄ መልስ የምንሰጠው ትዝ አለኝ። ድጋሚ እናቴ ላይ ማፍጠጥ ጀመርን። ጠዋት 1 ሰዓት ተኩል ይሆናል። እማማ ዘነቡ ነጠላቸውን አድርገው ከሩቅ ሲመጡ ተመለከትኳቸው። እሳቸውን እንዳየው ነበር አልባ ቅሪ ብለው የረገሙኝ እርግማን ትዝ ያለኝ። ወይኔ ወይኔ እያሉ በጩኸት እያበዱ እናቴ ወደ ተኛችበት አልጋ ክፍል መጡ። የማማ ዘነቡ ለቅሶና ጩኸት እናቴን ቀሰቀሳት። አነሳሷ አላርም ሞልታ ተኝታ አላርሙ ሲጮህባት የነቃች ነው የሚመስለው። ለነገሩ የማማ ዘነቡ ምላስ ከአላርም በላይ ነው። እማማ ዘነቡ በእናቴ መታመም ነበር እንደዚህ ክፍሉን በጩኸት ያቀለጡት። የእውነት አዝነው ነው ወይንስ ካልጮሁ ትኩረት ስለማይሰጣቸው ነው? በዚህ ሁኔታ ቁጭታቸውን እንደገለጹ ለምን ሳትነግሩኝ እያሉ እኔ ላይ መጮህ ጀመሩ። ዝም አልኳቸው። ብናገርስ ለደስታ ነግራቸው ነበር አልኩ በውስጤ። እማማ ዘነቡ ለፍልፈው ሲደክማቸው ዝም አሉ። አክስቴ የእናቴ መድኃኒት ሰዓት ስለደረሰ ዶክተሩን ልትጠራው ትታኝ ስትሄድ ጨነቀኝ። ብቻችንን ከማማ ዘነቡ ጋር እየተፋጠጥን እያለ ደስታ አጥሚትና በሳህን እንጀራ ይዘውልን መጡ። ተገላገልኩ። ከዘነቡ ግልምጫ ገላገሉኝ። ደስታ ምንም አላሉም። እንደገቡ ደህና አደራችሁ ሲሉ እኛም ማለቴ እኔም ደህና እግዚአብሔር ይመስገን እርሶስ አልኳቸው። ተናደዱብኝ። እርሶ አትበይኝ ብለው ብዙ ጊዜ አስጠንቅቀውኛል፣ ግን አሁንም እያልኳቸው ይናደዳሉ። ከዚህ በኋላ ድጋሚ ላልላቸው ቃል ገባሁላቸው። ደስታ እማማ ዘነቡ ስለነበሩ ሳይሆን በተፈጥሯቸው ዝምተኛ ስለነበሩ ነው ዝም ብለው የገቡት። ያመጡትን አጥሜት በፔርሙዝ ክዳን ቀዱላትና ሰጡኝ። ደስታ የእናቴን አንገት ቀና ሲያደርጉልኝ እኔም ኩባያውን ወደ እናቴ ከናፍር አስጠግቼ እንደ ሕፃን ልጅ አጠጣኋት። ቀና ብላ አዛኙ የልጅ ፊቴን ተመለከተችኝ። እማማ ዘነቡ በጣም በመናደዳቸው ወጥተው ሄዱ። አክስቴን እንኳን ሄጃለሁ ሳይሏት ነበር የሄዱት። እንደወጡም አክስቴ ከዶክተሩ ጋር መጣችና መድኃኒቱን እንደተለመደው አይዟችሁ ብሎ ሰጥቷት ወጥቶ ሄደ። እንዲህ እያለን ለ3 ቀናት ሆስፒታል ቆየን። በ3ኛው ቀንም ዶክተሩ መጥቶ ከሆስፒታሉ መውጣት እንደምንችል ነገረን። ይመኝ ጥሩዬ ያመጣችውን ብር ከዚህ በፊት ለነበሩ ቀናቶች አውጥታ ሳትጨርስ አትቀርም። የቀረንን ቀሪ ገንዘብ ከየት አምጥታ ልትከፍል ነው? ገንዘብ እንደሌለን ሳስበው ከሆስፒታሉ ባንወጣ ተመኘው። ገንዘቡን ከየት እንዳመጣች ባላውቅም ከፍላ መጣች። ዕቃችንን ጠቅልለን ወደ ቤት ሄድን። ቤት ስንደርስ አባቴ ልብሱን በፌስታል ቋጥሮ ተቀምጧል። አክስቴ አባቴን ገላምጣው በማለፍ ፍራሽ ላይ ያስተኛቻት። አሁን ደህና ብትሆንም ታዝላ ነበር የመጣችው። አባቴ ታዝላ መምጣቷን እንኳን አይቶ አራራላትም። ሁላችንንም ገላምጦ እያየን የሞተች መስሎኝ ልጄን ላሳድግ ነበር ሲል ይመኝ ላለመናገር በንዴት ጥርሷን ነክሳ ተመለከተችው። በቃ ካልሞተች ልሂድላችሁ ይስፋችሁ ሲል ይመኝ በብስጭት አይኗን አፍጥጣ አዎ አሁኑኑ ውጣ ብላ በሩን ጠቆመችው። ወደ በሩ እየተጠጋ እኔ ከሌባ ጋር አብሬ ከምቆይ ቤቱን ከነ ልጅሽ ለቅቄላችሁ ይጃለሁ በማለት በፌስታል የጠቀለለውን ልብስ ይዞ ጥሎን ጠፋ። እናቴ ከታመመች 2 ሳምንት አስቆጠረች። ትንሽ ከህመሟ ብታገግም ቤት ውስጥ የሚላስ የሚቀመስ አልቆ ነፍሳችን ለተወሰነ ጊዜ በሰቀቀን ተሰቃየች። አክስቴና ጎረቤቶቻችን በሚያመጡልን ምግብ ነበር ነፍሳችን የቆመችው። ግን እስከ መቼ የሰው እጅ ታይቶ? አንድ ቀን ከትምህርት ቤት ስመለስ እናቴ ከጎረቤት ያመጣችውን ምግብ አቅርባልኝ በልቼ እንደጨረስኩ መደቡ ላይ ተቀምጣ ታየኛለች። ፊቷ ላይ የጭንቀት መንፈስ ተደፍቶባታል። ልጄ አለችኝ ድምጿን ዝቅ አድርጋ። መርዶ እንደሰማ ሰው ልቤ ከሁለት ተከፈለ። አባትሽ ቤቱን ለቆ ከሄደ ይኸው 10 ቀኑ። በባዶ ቤት ተዘግተን እንዳንሞት የተገኘውን ስራ አፈላልጌ መስራት አለብኝ ስትለኝ በውስጤ ሐዘንም ፍርሃትም ተተራመሰብኝ። ዛሬውኑ ስራ ፍለጋ ሄዳለሁ።
ስትመለሽ ወደ አክስትሽ ሂጂ አለችኝ ወደ ትምህርት ቤት ለመሄድ ስሰናዳ። ገመምተኛዋ እናቴ የኔን ፍላጎት ለመሙላት ደፋ ቀና ስትል በዚያው ድፍት ብላ የምትቀር መስሎኝ አይኖቼን ባቋጠሩ። ስራ ፍለጋ ስትንከራተት በአይነ ህሊናዬ ሲታየኝ መንፈሴ ተረበሸ። ክፍል እንደገባው ከጥቁር ሰሌዳው ስር ቆሞ የሚጽፈው ሰው ይታየኛል እንጂ የሚጽፈውም የሚናገረው ምን እንደሆነ አይገባኝም። በዙሪያዬ ያሉ ተማሪዎች ወሬያቸው እንደ ንብ ድምፅ ሲተም እንጂ ሌላ የምሰማው ነገር የለም። እንደ በፊቱ ምግብ ስላልተቋጠረልኝ እረፍት ለመውጣት አልጓጓውም። ሁሉም ሲወጡ አንገቴን ጠረጴዛው ላይ ደፍቼ ብቻዬን ቀረሁ። አንዳች ጥላ ሲያርፍብኝ ድንገት ቀና አልኩ። ጓደኛዬ ሐሴት ምግቧን ይዛ አጠገቤ ቆማ ነበር። ሐሴት የከበርቴ ልጅ ነች። ሁሌም ልትቀርበኝ ትፈልጋለች። አብሬያት በሆን ደስ ይላታል። እኔ ግን ከእሷ ጋር ስሆን የድህነቴ ጥግ ይታየኛል። አብዛኛው ጊዜ የምመገባቸው እንደ ኩኪስ፣ ዶናት፣ ቺፕስና ቀለል ያሉ ምግቦች ነው። ለዚህ ነው ትንሽም ቢሆን የበታችነት ስሜት የሚሰማኝ። ሐሴት አብረን እንድንበላ በጠየቀች መሰረት በልተን ወደ ክላስ ገባን። የዕለቱን ክፍለ ጊዜ ተምረን እንደጨረስን ወደ ቤት በችኮላ ስንመለስ እንደጠበቅኩት እናቴ አልነበረችም። ጠዋት ስራ ፍለጋ እንደወጣች አልተመለሰችም። ሲርበኝ ወደ አክስቴ ቤት ሄድኩኝ። እናቴ አልመጣችም ብዬ ጠየቅኳቸው። አክስቴም ቀደም ብላ አልመጣችም፣ የት ሄዳ ነው? ከድንጋጤው ጋር መልሳ ጠየቀችኝ። ስራ ለመፈለግ እንደምትሄድ ነግራኝ ነበር ስላት ሰምታኝ ስራዋን ቀጠለች። እርቦኝ ባለቤቷ እንደሌለ ካወቅኩኝ በኋላ የሚበላ ብዬ ልጠይቃት ስል ጥሩዬ ቀድማኝ እሺ ጥሬም ቢሆን ስጭኝ ስትል ሰማኋት። ይመኝ ግን እንዳልሰማች ጆሮ ዳባ ልበስ ብላ ዝም ስትል ምግብ እንደሌላቸው ተረዳሁ። ለነገሩ አክስቴ ደብቃ የምታመጣልን ምግብ አቁማለች። ለዚህም አልተቀየምኩም። ምክንያቱም ያጨቅጫቃ ባሏ ያለ ቤት በኩል ልታመጣልን ትችላለች። ለእናቴ ሕክምና ያወጣችው ወጪስ አሁን ላይ እነሱም ገንዘብ ያላቸው አይመስለኝም። እየራበኝ ቢሆንም ሳልጠይቃቸው ወደ ቤት ተመለስኩ። ቤት ስገባ ረሃቡ በጭንቀት ተተካ። አባቴ እናቴን አግኝቷት የሆነ ነገር አድርጓት እንዳይሆን ብዬ ስጨነቅ አመሸሁ። ጠዋት ስነሳ አይቻት ነበር። የጠዋቷን ፀሐይ ከእናቴ ጋር አይተናት ነበር። አሁን ብቻዬን ጨረቃ ማየት ከበደኝ። እናቴ ናፈቀችኝ። የሆነ ስቃይ ውስጥ እንዳለች ተሰማኝ። በዚህ ጭንቀት ውስጥ ሆኜ እስከ ሌሊቱ 6 ሰዓት ብጠብቃትም ልትመጣ አልቻለችም። ያኔ ድሮ አባቴን ተቀምጣ ከምትጠብቅበት ቦታ ቁጭ ብዬ እየጠበቅኳት እንቅልፍ ወሰደኝ። አይነጋ የለ ነጋ። ጠዋት ስነሳ እናቴ አልመጣችም። ትምህርት ቤት ቀርቼ ስጠብቃት ዋልኩ። ማታም እየራበኝ ተኛሁ። ትናንት ጨንቆኝ ነጋ፣ ዛሬም እርቦኝ ነጋ። ነገስ ምን ሆኖ ይነጋ ይሆን? አንዳንዴ የሚሰማንን ስሜት ለሰው ከመናገር ይልቅ ከራስ ጋር ማውራቱ ይቀላል። ምክንያቱም ለሰው ስሜታችንን ስናጋራ ለማውራት እንጂ ለመስማት ጊዜ የለውም። ከራሳችን ጋር ስናወራ ደግሞ ስሜታችንን አዳምጠን ለራሳችን ሕይወት በራሳችን መንገድ እንወስናለን። የወሰነው ውሳኔ ጥሩ የሚሆን መጥፎ በሌላ ሰው እንዳልተደረገልን ስናስብ ነፃ እንሆናለን። ብትጎዳንም ሌላ ሰው ተጠያቂ አታደርግም። እኔም በእኔ ሕይወት ላይ ሌላ ሰው ተጠያቂ ላለማድረግ በማሰብ ለአክስቴም ለጓደኞቼም እስካሁን ያለውን ነገር ሳልነግራቸው ብቻዬን ለ3ኛ ቀን ላድር ነው። እስከ ሌሊቱ 7 ሰዓት ጠበቅኳት። አልመጣችም። አንዳንዴ በብዙ ጥበቃ ውስጥ ስንሆን ማንን እየጠበቅን እንደሆነ እንረሳለን። መጠበቅ እንዳለብን ደግሞ እናውቃለን። እናቴ በዚህ ጨለማ ወደ ቤት እንደምትመጣ አውቃለሁ። እኔ ግን ብቻዬን በሩን ከፍቼ እናቴን እየጠበቅኳት አመሸሁ። ለሰዓታት ያክል ስጠብቃት ካመሸሁ በኋላ በሩን ዘግቼ መደቡ ላይ ተኛሁ። መደቡ ላይ በአንድ ጎኔ እንደተኛሁ 12 ሰዓት ገደማ ላይ ነቃሁ። እናቴ ስትመጣ በሩ እንዳይዘጋባት ብዬ በፍጥነት ስከፍተው ከበሩ ስር ፎጣ ለብሶ የተኛ ሰው ተመለከትኩ። ውስጤ እየፈራ በእግሬ ጣቶች ነካ ነካ ማድረግ ጀመርኩ። እንቅስቃሴ ታየኝ። ደጋግሜ ነካሁት። ሙሉ ለሙሉ የተከናነበችውን ፎጣ ስታወልቀው እናቴ ነበረች። የበለጠ ደነገጥኩ። ሳያት ምን ማድረግ እንዳለብኝ እንኳን ለማሰቢያ ጊዜ አልነበረኝም። ሄጄ የተጠመጠምኩባት። እንዳቀፍኳት ደቂቃዎች አለፉ። እንባዬ በጉንጬ ላይ ፈሰሰ። አይኗን ሳያት ከቆየው በኋላ ምን ሆነሽብኝ ነው? ለ3 ቀናት የት ነበርሽ? አባቴን አገኘሽው? እሱ ነው ለመጥፋትሽ ምክንያት የሆነው? እያልኩ ያለረፍት የተሰማኝን ጥያቄዎች
ከዓይኗ ለመሸሽ ትከሻዋን እያየሁ መልስ እንድትሰጠኝ ፈለግኩ። እናቴን በተሰበረ ልብ እህቴ ጋር ነው ያደርኩት። ማታ ስራ ስለማመሽ አንቺ መጥቼ ከምረብሽሽ ብዬ ነው ብላ የውሸት መልስ መለሰችልኝ። በእርግጥ እኔም ወደ አክስቴ ቤት አልሄድኩም፣ ግን ቢሆንም እህቷ ቤት ብታድር ኖሮ ቢያንስ አንዴ መታታይ ነበር። ፊቷ ላይ ጭንቀት ይነበብ ነበርና ላለማስጨነቅ ሌላ ጥያቄ አልጠየቅኳትም። ወደ ቤት ተያይዘን ገባን። ለ3 ቀናት ያህል ቤት ውስጥ ምግብ ስላልነበረ ላቀርብላት አልቻልኩም። ዝም ብዬ አይኗን ሳየው በራብ ገደልኩሽ አይደል? ለምን ወደ ይመኛል ሄድሽም? አለችኝ አንገቷን ደፍታ። ማስከፋት ስላልፈለግኩ እየዋሸኋት አይ ከአሴት ጋር ስለበላው አራበኝም። ወደ አክስቴ ግን ለመጀመሪያ ቀን ሂጄ ነበር። ከዛ እናቴ ቀጣዩን ለመስማት ስትጓጓ ተመለከትኩ። ከዛ እንደሌለሽ ሲነግሩኝ ደግሜ አልሄድኩም። አንቺም እዛ አልነበርሽም አልኳት። የምናገረው ቃላት ስለሚያስደነግጣት በዚህ ዕድሜሽ እንደዚህ አይነት ነገር አትናገሪ፣ የሰው ዓይን ይበላሻል ትለኝ ነበር። እኔም የተናገርኩት ንግግር አስደንግጦኝ አንገቴን ሳቀረቀር እናቴ በጡት ሱራ እጇን አስገብታ 100 ብር በማውጣት ሂጂ ዳቦ ይዘሽ ነይ ብላ ላከችኝ። ትዕዛዟን ብቀበለውም ስመለስ ግን የማጣት መሰለኝ። እግሮቼ ከቤት መውጣትን ፈርተው ሲጎተቱ አይምሮዬ ቀደማቸው። ውስጤ የፈራ ከተላኩበት ደርሼ ስመለስ እናቴን አስቀምጫት ከሄድኩበት ቦታ ሳጣት ደነገጥኩ። እንደገባው ያየሁት ተቀምጣበት የነበረውን ቦታ ነው። የለችም። እናቴ በቃሏ የማትገኝ ሰው እንደሆነች በዚህ ቅጽበት ተረዳሁ። እናቴ እሳት እያያያዘች ነበር። ከድንጋጤው ስሜት ወጥቼ ያልደነገጥኩ ለመምሰል ቢከብድም እኔ ተከኝበታለሁና ድንጋጤን አጥፍቼ ያመጣሁትን ዳቦ አሳየኋት። ሻይ እስክታፈላልኝ ድረስ አይኗን ሳያት ቆየሁ። ያመጣሁትን ዳቦ ተቻኩዬ ባለመብላቴ ከምግብ ይበልጥ የእናት ፍቅር አስፈላጊ እንደሆነ ተረዳሁ። ዳቦውን ያልበላሁት እናቴን ስላገኘሁ ነበር። ሻዩን ካፈላች በኋላ አብረን እየጠጣን እያለ ያለ ልማዷ አንገቷን አቀረቀረች። የሆነ ነገር መናገር እንደምትፈልግና የተደበቀ ነገር እንዳለ ቢገባኝም ነገሩን ላለማወቅ ከመፈለግ አንጻር ዝምታን መረጥኩ። ደስታዬን የሚያጨልም ነገር ልትነግረኝ እንደፈለገች ከሁኔታዋ ብረዳም ደስታን እንጂ ሐዘንን ማወቁ ለኔ ጥቅም አልታየኝምና ዝም አልኳት። ትዕግስቴ ብላ ዝም አለችኝ። ደነገጥኩ። እስክትነግረኝ ልቤ ተንጠለጠለ። አሁንም ትዕግስቴ ስትለኝ አቤት እናቴ፣ የሆነ ነገር ልትነግሪኝ እንዳሰብሽ ገብቶኛል፣ ንገሪኝ ስል ጠየቅኳት። ስለምትጠላው ሰው አለመስማት ደስታ እንዳለ ሁሉ ስለምትወደው ሰው ደግሞ አለመስማትም ያማል። መስማት ሰላም አለው። ስራ አገኘሁ እና ደስ ይላል በፈገግታ መለስኩላት። አዎ፣ ግን አዳርም ቀንም ነው ስራው። እና አንቺ እህቴ ጋር ትሆኛለሽ። ሰርተን ብዙ ብር ሲኖረን አብረን እንሆናለን። እዛ ሆነሽ ትምህርትሽን ትከታተያለሽ። ህይወት ግን ምንድነች? አስደስታ ታስለቅሳለች። እናቴ እንደዛ ስትለኝ ለዘላለም እንደማጣት ተሰማኝ። እማማ ዘነቡ የረገሙኝ እርግማን አባቴን አሳጥቶ አሁን ደግሞ እናቴን ሊያሳጣኝ ይሆን ስለማሰብኩ ዛሬን እንኑር፣ አብረሽኛ ድረሽ ትሄጃለሽ አልኳት። ለአንድ ቀን አብራኝ የምታድር መስሎኝ አቀፍኳት። ግን ዛሬም አብራኝ እንደማታድር ነገረችኝ። በቃ እንጀራ በልጅነቴ ከእናቴ ጋር አለያየኝ። ግን ፍቅር ወይስ ገንዘብ ነው ለሰው ልጆች በቅድሚያ የሚያስፈልጋቸው? ቢከፋኝም ባለችኝ ነገር ተስማማሁ። አዎ እናቴን በጣም ወዳታለሁ። ግን ከሚወዱት ሰው ጋር አብሮ ላይ ይኖር ይችላል። በየቀኑ፣ በየወሩ፣ በየዓመቱ ላንገናኝ እንችላለን። ግን በመንፈስም ሆነ በሐሳብ ሁሌም ከምንወደው ሰው ጋር ነን። ወደ አክስቴ ቤት ተያይዘን ወጣን። እዛም ስንደርስ ትታኝ ወደ ስራ ስትሄድ ልቧ ተሰበረ። የኔን ህይወት ለማቃናት የሷን ልብ ትሰብራለች። ፊቷም ላይ ብዙ የሚነበብ ስሜቶች ይታያሉ። መቼ እንደምትመለስ ባላውቅም አይኔ እናቴን እየሸኘ እግሬ ወደ ይመኝ ቤት ተራመደ። ከይመኝ ቤት ምን እንደሚጠብቀኝ አላውቅም። በሩ ላይ መድረሴን ሳውቅ እናቴን ተከትሎ የሸፈተው አይኔን መልሼ ቤት ገባሁ። አክስቴ በፈገግታ ከተቀበለች በኋላ እንድበላ ስትጠይቀኝ ከእናቴ ጋር እንደበላው ነገርኳት። ቀጥላም ስለ እናቴ ስራ ስትጠይቀኝ ያለ ፍርሃት አስረዳኋት። ባለቤቷ መጥቶ ምን ሊለን እንደሚችል ማን ያውቃል? የአክስቴ ልጅ ጥሩዬ ከትምህርት ቤት መታ ስታየኝ ምን አይነት ስሜት እንደሚሰጣት ስላላወቅኩ ውስጤ ፈርቷል። የጥሩዬን ፈገግታ ስመለከት ደስታዬ ወደር አልነበረውም።
ስታየኝ ደስ ብሏት አቀፈችኝ። ለምን ትምህርት ቤት እንደቀረው ስትጠይቀኝ አልመለስኩላትም። አንዳንዴ የውስጥህን ስሜት የምትነግረው ሰው ስላንተ ትንሽ ህመም ቀድሞ የሚያውቅ መሆን አለበት። ለዚህም ነው ለጥሩዬ የምጀምርበት ስለራቀኝ አልነገርኳት። ትምህርት ቤት የቀረሁት ዛሬ ብቻ አልነበረም። በተደጋጋሚ ስለ መቅረት አታውቅም። ምክንያቱም አብረን አልነበርንም። ሰው የሚያየውን ብቻ ነው የሚኮንነው። ባልመልስላትም አልከፋትም። መናገር የማልፈልገው ነገር እንዳለ የተረዳች ይመስላል። ጥሩዬና እናቷ ሲያወሩ የኔ ጆሮ ግን እነሱን ረስቶ የእናቴን ድምፅ ብቻ ደጋግሞ ይሰማ ነበር። የሚያወሩትን ሳልሰማ በማውራታቸው ብቻ ቅናት ተሰማኝ። እናቴን አስናፈቁኝ። እነሱ እያወሩ እያለ መለሰ ገላምጦኝ ወደ ቤት ገባ። ከጅምሩ አቅፎ እንደማይስመኝና እንደማይስቅልኝ አውቄ ስለነበር ከመደንገጥ ውጭ ምንም አልመሰለኝም። እየቆየው ድንጋጤን አጠፋሁት። ምንም ቢለኝ መቀበል እንዳለብኝ አምኜ እየተገለማመጥን መሸ። አክስቴ በአንድ ማዕድ ራስ ስታቀርብ ሁሉም ብይ ብይ አሉኝ። መለሰም ላይ ምሰል ብይ አለኝ። አባባሉ አትብይ ያለ ነበር የሚመስለው። ቢሆንም እህሉን ከእናቴ ናፍቆት ጋር እያላመጥኳትኩና ማዕዱ ተነሳ። አክስቴና መለሰ ፍራሹ ላይ፣ እኔና ጥሩዬ ደግሞ መደብ ላይ ተጋደምን። እንቅልፍ እስኪወስደኝ እናቴን እያሰብኳትና እየናፈኳት ቀን ያሳለፍነውን ነገሮች እያሰብኩ የእናቴ ትዝታ እንዲህ ነው ብዬ የማልተነፍሰው አንደበቴ ተናግሮ ከሰው ጆሮ የማይገባ ወይ በብዕር ቀለም ወረቀት ላይ ሳይሰፍር እንዲሁ ውስጤ ላይ እኔ ጋር የሚኖር በሄድኩበት ሁሉ አብሮ የሚበሩ ጽልመት ተንተርሰው ብቸኝነት አቅፈው ከዓይኔ ጥላ ስር እንደ ምንጭ ፈልቀው መደቤን በሚያርስ ውስጣዊ ቀለማት ድንጋይ ትራሴ ላይ ከትቤ ሁሌ የማነባዋለኝ። ትዝታዎች ለማይመች ትራሴ ያወራኋቸው ከእናቴ ጋር ቆይቼ ደስ እያለኝም እያለቀስኩኝም እንቅልፍ ወሰደኝ። መቼም አንዳንድ ሰው ከመተኛቱ በፊት ለትራሱ የሚያወራው በፈገግታ ወይም በእንባ የሚያልቅ ተረት ተረት አለው። የኔም ተረት እናቴን ሳያት የሚያስቀኝና ሳጣት የሚያስለቅሰኝ ሆኖብኝ ከከረመ ሰነባብቷል። ስለ እናቴ እያሰብኩ እንደተኛው ነጋ። ሲነጋ ሌላ ቀን መሸ። ጥሩዬ ዩኒፎርሟን ለብሳ ቁርስ እንድበላ ቀሰቀሰችኝ። እንደምንም ከተኛውበት ተነስቼ ፊቴን ታጥቤ አክስቴ ያቀርባልን የሄደችውን ምግብ ለሁለት በልተን እንደጨረስን ትምህርት ቤት እንድንሄድ ጠየቀችኝ። አልሄድም ብላት ደስ ይለኝ ነበር፣ ግን ደግሞ ጥያቄዋን በመሸሽ አብሬያት ደብተሬን ይዤ ሄድኩ። ክላስ ስገባ እንዴት እንዳስጠላኝ ዝም ብዬ ቁጭ አልኩ። ተማሪው ሁሉ ያለሁበትን ስቃይ አይቶ እየመጣ የሚያጽናናኝ መሰለኝ። ሀሴት አቅፋ ሰላም አለችኝ። ለምን እኛ ጋር እንደምትማር አላውቅም። አለ ከተባለ የግል ትምህርት ቤት መማር እንደምትችል ቢገባኝም አንዳንዴ ግን በድህነታችን የምትሳለቅብን ይመስለኛል። ደስ የሚለው ባህሪዋ ብቻዋን አትበላም። እኔ ስኖር ከኔ ጋር፣ እኔ ካልኖርኩ ደግሞ ከእንደኔ መሰሎች ጋር ትበላለች። ሀሴት ያመጣችው ምግብ እረፍት ስንወጥ አብረን እንድንበላ ብትጠይቀኝም ፈቃደኛ አልነበርኩም። አሁን እንደዚህ እንዳልተደበላለቀብኝ እናቴ እረፍት ስትወጪ እንዳይርብሽ እያለች እንደሷ ትቋጥርልኝ ነበር። ሀሴት እሺ ስላላልኳት የምሳቃውን ወደ ቦርሷ መልሳ ከተተችው። እንዳኮረፈችኝ የእረፍት ሰዓት አልቆ ወደ ክላስ ገባን። ክላስ ተቀምጠን እየተማርን በጎሪት ስንተያይ ለተመለከተን ሰው መኮራረፋችን ያሳብቅ ነበር። ይቅርታ እስከምጠይቃት ብቸኩልም ምንም አይነት ትምህርት ሳልማር ደውሉ ሲደወል የታረቀን እስኪመስለኝ ድረስ እፎይታ ተሰማኝ። ተማሪዎቹ ወጥተው እኔና እሷ ብቻ ስንቀር በድፍረት እጇን ይዤ ይቅርታ ብጠይቃትም ለምን አልበላም እንዳልኩ ጠየቀችኝ። መልስ አጥቼ አንገቴን ሳቀረቀር ቶሎ ነበር የገባት። ምግቡን በልተን እንደጨረስን ወደ ቤት ስሄድ አክስቴን አገኘኋት። እናቴ እንዳልመጣች ነገረችኝ። በቃ ከዚያ ቀን በኋላ እናቴን ሳላያት ጨለማና ብርሃን እየተፈራረቁ ቀናቶች አለፉ። የኔን ፀሐይ ሳላያት ሳምንት ሆነኝ። ዛሬ ግን ለኔ አዲስ ቀን ነበር። ጥሩዬ ለኔ ደስታ ስትል ሕፃን ስትሆን ታወቀኝ። እኔ እንደ ሌሎች ሕፃናት ሳልቦርቅ ጭቃ አብኩቼ መኪና ሳልሰራ እንጀራ ነው ብዬ ውስጤን አሳምኜ ለጓደኞቼ የስሚዛ ቅጠል ሳላቀርብ በኮርኪ የቃቃ ቡና ሳልጠጣ በቅጠል ወጥ ሳልሰራ ስቀር ያረጀ ይመስለኛል። ዛሬ ቅዳሜ ስለሆነ ሁለታችንም ትምህርት ቤት አንሄድም። በዚያ ላይ ደግሞ ከጥሩዬ ጋር መጫወቴን ሳስብ በደስታ ከእንቅልፌ ነቃሁ። ለሳምንታት የነጠቅኳትን ደስታ ዛሬ ደስተኛ ሆኜ አብሬያት መጫወት እንደምፈልግ ስነግራት ከመኝታዋ ተነሳች። መለስ ስለነበር አክስት ያቀረበችልንን ቁርስ ሳንበላ ወጣን። ሰኞ ማክሰኞ አስምረን ጨዋታ ስንጫወት ቆየን። ከዚያም ሶስቱን ቤት ዘግቼባት ቤቱን መዝለሉ ሲሳናት ጨዋታ እንቀይር አለችኝ። ምን እንጫወት ብዬ ለማሰብ ወደ ሰማይ ቀና ስል የጠዋቷ ፀሐይ አይን ተወጋለች።
የኔዋ ፀሐይ ሲፈልጓት እንደማትወጣው የክረምት ፀሐይ አይነት ናት። ይህን እያሰብኩ ያለ ጥሩዬ ድርችብ እንጫወት አለችኝ። ድርችብ ማለት በጎንደር አካባቢ በማንኛውም ወቅት ጥንድ በመሆን እጅ ለእጅ ተያይዘው ክብ በመዞር የሚጫወቱት የጨዋታ አይነት ነው። ጥሩዬ ያመጣችውን ጨዋታ ለመጫወት ምንም ብትበልጠኝም አብራይ ለመደሰት ፈቃደኛ እስከሆነች ድረስ ጣቴን ሰጠኋትና ተያያዝን። እጅ ለእጅ ስንያያዝ ትልቅ የመተሳሰብ ስሜት ተሰማኝ። በመዝለል እናቴ በርቺ፣ እንዳትረቺ፣ ስራሽን ሰርተሽ ነይ ወደ ቤትሽ፣ በናፍቆት እንዳልሞት እያለን እየተጫወትን እያለ አክስቴ እንጨት ተሸክማ ወደ ቤት መጣች። ጨዋታችንን አቋርጠን የተሸከመችውን ሸክም ካወረድንላት በኋላ ወደ ጨዋታችን ስንመለስ መለሰ ከቤት ሲወጣየ ነው። ለትዳራቸው መቆም የእሷ ጉልበት ትልቁን አስተዋጽኦ አድርጓል። የኔ አክስት ጠንካራ ነች። እንጨቱን እንደተቀበልናት ውጭ ላይ ትንሽ ካረፈች በኋላ ለእኛ ቁርስ ለመስራት ወደ ቤት ገባች። እኛም ጨዋታችንን ቀጠልን። እንዲህ እየተጫወትን እያለ ከረፋዱ 5 ሰዓት ሆነ። ጥሩዬ ለእናቷ ራበኝ ስትላት እኔም የእሷን የምግብ መራብ ተከትሎ እናቴ ራበኝ ማለት ፈልጌ ግን ዋጥኩት። ሁለታችንም ቁርስ ልንበላ ወደ ቤት ልንገባ ስንል ጥሩዬ ፊቷ ፈክቶ ተመለከትኩት። እናትሽ መጣች አለችኝ። አላመንኳትም ነበር፣ ግን በድንጋጤ ወደ መንገዱ አይኔን ሳዞር የኔ ፀሐይ ከርቀት እያበራች መጣች። ቀርባኝ ሰውነቷን እስክነካ ድረስ ማመን አልቻልኩም። ወደኛ ስትቀርብ ሮጬ አቀፍኳት። በፍቅር አይኖቿ ስታየኝ እናቴ እንደመጣች አመንኩ። የተመቻት ትመስላለች። በፌስታል ይዘው የነበረውን ፍራፍሬና የወጥ እህል ተቀብለናት ወደ ቤት ተያይዘን ስንገባ ከአክስቴ ጋር ከተሳሳሙ በኋላ ያመጣችውን አስቤዛ ሰጠቻት። አክስቴም የተሰራውን ቁርስ አቅርባ በደስታ ተሰብስበን በልተን እንደጨረስን እናቴ እኔንና ጥሩዬን ይዛ ልትሄድ ስትል የጥሩዬ አባት መጥቶ በስድቦቹ ገርፎን ወደ ቤት ገባ። እኛም ከእናቴ ጋር ወደ ሱቅ በመሄድ ለእኔ ጫማና ሙሉ ቀሚስ ስትገዛልኝ ለጥሩዬ ደግሞ ሙሉ ልብስ ገዛችላት። ጨርሰን ወደ ቤት ልንገባ ስንል ዛሬ አስፈቅጄን የመጣሁት እና ወደ ስራ መመለስ አለብኝ አለችን። እናቴ እንደዚህ ስትል እንደ መጀመሪያው አልደነገጥኩም ነበር። ቢያንስ አሁን ላይ ጥሩዬ ያለችልኝ። የአባቷን ግልምጫም ለምጄዋለሁ። በደስታ ላይ ደስታ፣ በሐዘን ላይ ሐዘን እንደሚደራረብ በሰሞኑ ቀኖች ስለተማርኩ እየሳኩ ከዓይኔ እስክትርቅ አይቻት ከጥሩዬ ጋር ተያይዘን ወደ ቤት ገባን። ስንገባ መለስ ገላምጦን እንደወጣ ላክስቴ እናቴ የገዛችልንን ስናሳያት እጅግ ደስ አላት። አመሻሽ ላይ አክስቴ ራት መስራት ስትጀምር እኔና ጥሩዬ ደግሞ ቀን ላይ ስላየናቸው ሌላ ልብሶች እያወራን እያለ መለሰ መጣ። ሲመጣ ዘይቱን ይዞ ስለነበር ለጥሩዬ ሰጣት። እሷም ልታካፍለኝ በጥርሷ ስትገምሰው እያያት ስለነበር ለማንም እንዳሰጭ እያየውሽ ቢ ሲላት ከፋኝ። አባት አለመኖሬና እናቴም ለስራ ብላ ትታይ በመሄዷ ከፋኝ። ዲቃላ የሆንኩ ያህል ተሰማኝ። አክስቴም ጭቅጭቁን ፈርታ በዝምታ አለፈችው። ጥሩዬ የተሰጣትን ዘይቱን ሳትፈልግ በላችው። እኔም ራቴን ሳልበላ ፊቴን ወደ ግድግዳው አዙሬ ተጋደምኩ። የተኛው መስላለሁ እንጂ ሁሉንም ነገር ሰማ ነበር። ጥሩዬ ራት ሲቀርብ ተነሽ ራት እንብላለችኝ። ያልሰማው መስዬ ዝም አልኩ። እናቴ ራት አልበላም ስላት እንዴት ለምን ራት እንደምታበላኝ ትዝ ሲለኝ ድምፄን ሳላሰማ ማልቀስ ጀመርኩ። በልተው እንደጨረሱ ጥሩዬ ከተኛውበት ላለመቀስቀስ አስባ ድምጿን አጥፍታ አጠገቤ መታተኛች። የንጋቷን ፀሐይ ለመሞቅ የሌሊቱን ጨለማ በትዕግስት ማሳለፍ ግድ ነበርና በመከራ አንቀላፋሁ። በአንድ ጎኔ እንደተኛው ነቃ። ስነሳ አክስቴ በሩን ከፍታ እንጨት ለቀማ ስትሄድ አየኋት። እኔም በውስጥ የያዝኩት ህመም ስለቆረቆረኝ ተነስቼ ወጣሁና እናቴ ትመጣ እንደሆነ ብዬ በተስፋ ድንጋዩ ላይ ተቀመጥኩ። ከድንጋዩ ጋር እያወራሁ እያለ ጥሩዬ የፊት መታጠቢያ ውሃ ይዛ መጣች። እንዳየኋት የውሸት ፈገግ አልኩ። ፊታችንን ታጥበን አክስቴ ያስቀመጠችልንን ቁርስ እየመረረኝ በላሁ። ጥሩዬ እንደከፋይ ብታውቅም ትምህርት ቤት መሄድ ስለነበረባት ቶሎ እንደምትመለስ ነግራኝ ትታኝ ሄደች። እኔም ተመልሼ ለተቀመጥኩበት ድንጋይ ስሜቴን እያወራሁ እያለ የጥሩዬ አባት ደህና አደርሽ ሲል ተሰማኝ። ምን እንዳሰበ ባላውቅም ደህና ነኝ ፈጣሪ ይመስገን ብዬ ስመልስለት ደህና ማደሬ እንዳናደደው የፊቱ ገጽታ ገለጸልኝ። ንግግሩን ቀጠለ። ልጄን ማሳደግ አቅቶኛል፣ ጭራሽ የማንንም ዲቃላ ትሰበስብብኛለች ይቺ የድሃ ልጅ ብሎ እያልጎመጎመ ወጥቶ ሄደ። ያኔ እሱን የመናገር አቅም አልነበረኝም እንጂ ሚስት ምን ያህል ክብር እንደሚገባት ነግረው ነበር። ድሃም ሆነች ሀብታም፣ ነጭም ሆነች ጥቁር ሚስቴ ብሎ እስከተቀበላት ድረስ ማክበር አለበት።
እሱም ባይኔ እየሸኘው እያለ ከአክስቴ ጋር ሲተላለፉ አየሁ። የሆነ ነገር እንዳላት እርግጠኛ ነኝ። ወደ እኔ ስትመጣ ከተቀመጥኩበት ተነስቼ የተሸከመችውን እንጨት አወረድኩና አቅፌያት አለቀስኩ። አክስቴም እያጽናናችኝ ወደ ቤት ይዛኝ ገባች። በቃ ከነሱ መራቅ እንዳለብኝ ተሰማኝ። መሄድ እንዳለብኝ ከነገርኳቸው ደግሞ እሺ ብለው ብቻዬን እንደማይተውኝ ገባኝ። አክስቴ ይዛኝ ወደ ቤት ከገባች በኋላ የሚበላ ለመስራት ጉድ ጉድ ስትል ቤት መቀመጡ ስላስጠላኝ እናቴ መጣችም አልመጣች ወጥቼ ልጠብቃት ድንጋዩ ላይ ለረጅም ሰዓት ተቀመጥኩ። መጠበቅ ትልቅ ደስታ ይሰጠኛል። አሁንም አልተቀየርኩም። የሚወዱትን ሰው በተስፋ እንደመጠበቅ ምን ደስታ የሚሰጥ ነገር አለ? ምናልባት የሚወዱትን ሳይጠብቁ ማግኘት ደስታ አለው ልትሉኝ ትችላላችሁ። ግን የፍቅር ጥጉ የሚታወቀው የምንወደው ሰው ሄዶ በተስፋ ጠብቆ ሲመጣ ማየቱ ነው። እናቴን በመጠበቅ ላይ ያለው ጥሩዬን ከርቀት ስመለከታት የማላውቀው የመኖር ስሜት ተሰማኝ። በእርግጥ በአባቷ ንግግር ከፍቶኛል። ግን ሳያት የተከፋው ገጽታዬን ደብቄ ሌላ ገጽታ ፈጥሬ ያሳየኋት። እንደመጣች እቅፍ አድርጋ ሳመችኝ። ለጥሩዬ ያለኝን ፍቅርና ናፍቆት የማውቀው ከኔ ተለይታ ውላ እንደ አዲስ ሳያት ትልቅ የራስ መተማመን ኃይል ይሰማኛል። ሳጣት ደግሞ ይከፋኛል። እጅ ለእጅ ተያይዘን ወደ ቤት እንደገባን ምሳ እየበላን እያለ ቀና ስል አክስቴ በሀሳብ ተውጣ ተመለከትኳት። ባለቤቷ የተናገራት ነገር እንዳለ ግልጽ ነው። ቢሆንም ግን ነገሩን ጠይቄ ለማወቅ አልደፈርኩም። ምን አለሽ ብዬ መጥፎ ስሜት ውስጥ ልከታት አልፈለግኩም። አንዳንድ ሰዎች መጥፎ ንግግር ሲናገሩ መርሳትና ጥሩ ንግግር ሲሆን ደግሞ ማውራት እንፈልጋለን። አክስቴም ማውራት ያልፈለገችውን አስቀያሚ ቃል ለምን ንገሪኝ ልበላት? ጥሩዬ የሁለታችን ስሜት ቢገባትም የተፈጠረውን ማወቅ ግን አልፈለገችም። ከቆይታ በኋላ ምሳው ቀርቦ መብላት ብንጀምርም እየቆየ ግን ዝምታችን ረበሸኝ። በቃኝ ብዬ ስነሳ ጥሩዬ የተሰማኝ ስሜት የገባት ይመስል ነበር። እንድበላም አላስገደደችኝም። እኔ እንዳቆምኩ እሷም አልበላም ብላ ተነሳች። እጃችንን ታጥበን የምንተኛበት መደብ ላይ ተቀመጥን። አክስቴ ማዕዱን ሳታነሳ ቁጭ እንዳለች በሐሳብ ትሄዳለች። እንደገናም ተመልሳ አንዴ ትጎርሳለች። እንዲህ እያለች ስትቆይ ጥሩዬ እንውጣ እንጫወት አለችኝ። እንጫወት ስትለኝ የእውነት አናደደችኝ። በቃ የሆነ የማላውቃት ሰው መሰለችኝ። እንደ ከፋኝ የገባት መስሎኝ ነበር። እሷ ግን ጭራሽ እንጫወት አለችኝ። እኔም ስሜቴን ደብቄ በማስመሰል ተያይዘን ወጣን። ምንድን የምንጫወተው አልኳት በመሰላቸት። ዛሬ እንኳን ልንጫወት አይደለም የወጣ ነው፣ የሆነ ነገር እንደተፈጠረ ስለገባኝ ለመጠየቅ ነው ስትለኝ ትንሽ ተረጋጋሁ። ተቀምጠን በዝምታ ከተፋጠጥን በኋላ ጥያቄዋን ቀጠለች። ለምንድን የከፋሽ? አልከፋኝም መለስኩላት። አንቺም እናቴም ከፍቷችኋል። እንደዚህ ስትለኝ የውስጥ ስሜቴ ገንፍሎ ወጣብኝ። እሷ ከምታስበው በላይ በአባቷ ምክንያት እንደከፋኝና ስለተፈጠረው ነገር ሁሉ ስለሰደበኝ ስድቦችና አስቀያሚነቱን ሳይቀር በልህና በንዴት ነገርኳት። ጭራሽ እሷም ለአባቷ ስላላት ጥላቻ ታወራኝ ጀመር። በንግግሮቿ ውስጥ ስለ እናቷ ያላትን ፍቅር ሳውቅ ደግሞ የበለጠ ወደድኳት። እኛ ሰዎች የወደድነው ሲወደድልን፣ የጠላነው ሲጠላልን ደስ የሚለን አስቸጋሪ ፍጥሯን ነን። ለዚህም ጥሩዬ የጠላሁትን ስለጠላችልኝ፣ የወደድኳትን ስለወደደችልኝ፣ የደበቅኩትን ቂም አውጥቼ ስለነገርኳት ቀለል ብሎኛል። ይህንን ካወራን በኋላ ወደ ቤት ስንገባ አክስቴ ምሳ ሰዓት ያተረፍነውን ምግብ እንድንበላው አቀረበችልን። አቀራረቧ መለስ ሳይመጣ ቶሎ ቶሎ ብሉ ይመስል ነበር። ቶሎ በልተን እቃው እንደተነሳ መለሰ መጣና ባይኑ ከቤት እንደወጣ አዘዘኝ። እኔም ምንም ሳልል ወጣሁ። ጥሩዬ ተከትላይ ልትወጣ ስትል ተቀመጭ ፈልግሻለሁ ሲላት እየከፋት ተቀመጠች። እኔም ውጭ ወጥቼ የሚያወሩትን ለማዳመጥ ሞከርኩ። የሚሰማኝ ድምፅ አለ፣ ግን ምን እንደሚያወሩ ማዳመጥ አልቻልኩምና ተስፋ ቆርጬ ትቻቸው እናቴን ከምጠብቅበት ድንጋይ ላይ ቁጭ አልኩኝ። በዚያ ወደ ቤቴ ልሄድ ብፈልግም የቤታችን ቁልፍ ያለው ቤት ውስጥ ስለሆነ አልቻልኩም። ጥሩዬ የተባባሉትን መታ እስክትነግረኝ ድረስ ወደ በሩ እያየሁ እያለ መለስ በንዴት አይኑን አፍጥጦ ካጠገቤ ቆመ። ቃላት ከመወርወር አልፎ እንዳይመታኝ ፈራሁ። አፍጥጦ አይኔን ካየኝ በኋላ ስመለስ እዚህ ቤት እንዳላገኝሽ ሲለኝ ዝም አልኩት። ቀጠለ። ሂጅ ከዛ ከቀበሌ ቤትሽ የድሃ ልጅ። አሁንም ዝም አልኩት። ስመለስ ካገኘሁሽ ውርድ ከራሴ ብሎ ትቶኝ ሄደ። የተናገረው ንግግር ገረመኝ። የድሃ ልጅ። ድህነት ማለት ምንድን ነው? ሰርቶ የማይበላ ቤት የሌለው የሰው ጥገኛ የሆነ አካል የሌለው።
ወይንስ የጎደፈ አይምሮ ያለው ነው ድሃ የሚለው ስያሜ የሚሰጠው? እሱ እንደሄደ እናትና ልጅ መተው የተናገረኝን እንኳን ሳያውቁ አስቀየምሽ እንዴ አስቀየምሽ እያሉ ሲያባብሉኝ ጭራሽ ባሰብኝ። እንባዬ እየተናነቀኝ ወደ ቤት ገብቼ ልብስና የቤታችንን ቁልፍ ይዤ ወጣሁ። ሲያዩኝ ደነገጡ። እኔ ግን ወስኜ ነበር። አክስቴ እጄን ይዛ የት ልትሄጂ ነው? ለምን እዚህ አትሆኝም? ምን ተናገረሽ? እሱስ አሁን ይረሳዋል። በየተራ እነዚህን ቃላቶች ሲያወጡ ሰማኋቸው። ለጠየቁኝ ጥያቄ መልሱ ከነሱ ጋር ነበር። መሄጃ እንደሌለኝና ወደ ቤት ብቻ እንደምሄድ እያወቁ የት ትሄጃለሽ ሲሉኝ ጥያቄያቸው አናዶኝ ዝም አልኩ። ጡርዬ እህቴ በእናትሽ የሱን ጸባይ እየቻልሽው ከኛ ጋር ቆይ አለችኝ። እህቴ ስትለኝ ደስ አለኝ፣ ግን ጥያቄዋን ልቀበለው አልቻልኩም። መራመድ ስጀምር አክስቴ እጄን ይዛ ድጋሚ ለመነችኝ። ውጪ እየተባሉ አለመውጣት አይቻልምና አክስቴ ምንም አልሆንም፣ የሚሄደው ወደ ቤት ነው፣ ቁልፍ ይዣለሁ። እሺ እዛ ምን ትበያለሽ ስትለኝ መልስ አጥቼ ብዙ ቆምኩ። የሆነ ቀን እናቴ ጋር ልናስቀድስ ቤተክርስቲያን ሄደን ቄስ አብርሃም ሲያስተምር ያለው ትዝ ብሎኝ መልስ ለመስጠት ያህል ቀጠልኩ። አክስቴ ፈጣሪስ ቢሆን እኔ የምሰጠው ምግብ ዘላለማዊ ነው አይደል ያለው? እኔም ፈጣሪ መግበኛል፣ አትጨነቁ፣ ምንም አልሆንም አልኳት በጠነከረ መንፈስ። አክስቴ እጄን ለመልቀቅ ጊዜ ቢፈጅባትም ለቀቀችኝ። መራመድ እንደጀመርኩ ጡርዬ መታቀፈችኝና አብራኝኛ ቤት እንደምትኖር ነገረችኝ። ለኔ ያላትን ፍቅር ተረድቻለሁ። አብራይ ብትሆንም አልጠላም። ግን ለምን በኔ ምክንያት ከአባቷ ጋር ትጣላለች? ትንሽ አሰብኩበትና የማይሆን ነገር እንደሆነ ሳውቅ አይሆንም አባትሽ ብዬ ገና ንግግሬን ሳልጨርስ የት ያገኘኛል? እናትሽ ስትመጣ ደግሞ ይቅርታ ጠይቀዋለሁ። አንዳንዴን እየመጣው እንገናኛለን ብዬ አቀፍኳት። ጡርዬ እንደ እድሜዋ ብስል አይደለችም። የዋህ ናት። እድሜዋን ወደ ኋላ መልሳ እንደ ሕፃን ልጅ እየዘለለች ታጫውተኝ ነበር። ይሁን እንጂ መርሳት የማትፈልገው ሕይወት እንዳላት ባውቅም ልጅነቱ ግን ሳይሻላት አይቀርም። እናትና ልጅ እንደ ከፋቸው ባይናቸው ሲሸኙኝ እኔም ፊቴን ሳላዞር እያነባሁና ቤት ምን እንደሚጠብቀኝ እያሰብኩ ውስጤ እንደፈራ መራመድ ጀመርኩ። ገና ወደ ቤት እንደገባው ጨነቀኝ። ከእናቴ ጋር ያሳለፍኳቸው ትዝታዎች ይታያሉ። ያወራናቸው ወሬዎች ያስተጋባሉ። ቤቱ ያለ እናቴ ቢያስጠላኝም ግን አልከፋኝም። እንዲያውም እናቴ ጋር የሆንኩ ያህል ነው የተሰማኝ። እዚህ ቤት ነው ብዙ ነገር ያለው። ከምተኛበት መደብ ተቀምጬ ስለ እናቴ እየተጨነኩ እያለ ሳላስበው አይኔ እናቴ ከምትጸልይበት ስላድኑ ላይ ያረፈብኝ። ሳያው እንዳላመሰግነውና ዝም እንዳልለው ግራ ቢገባኝም ሳፈጥበት ከቆየው በኋላ ጠየቅኩት። እናቴ ደህና ናት? ናፍቀኛለች፣ መቼ ትመጣለች አልኩት። ዝም አለኝ። እኔም መልስ እንደማይሰጠኝ እያወቅሁ የሚሰማኝን ለፍልፌ መደቡ ላይ ስቀመጥ ጀንበራ ዘቅዝቃ ፀሐይዋ ጠለቀች። ዛሬ ብቻዬን እንደማደርስ አስበው ጨነቀኝ። ጭንቀቴን ለመርሳት ፈልጌ ሳለ አፈጣጠራችንን ማሰብ ጀመርኩ። ከጅምሩ የሰው ልጅ ሲፈጠር ብቻውን ነው። ማንም እኩል ከእናቱና ከአባቱ እንዲሁም ከጓደኛው ጋር የተፈጠረ ሰው የለም። ሁሉም የተፈጠረው ብቻውን ነው እያልኩ ራሴን እያጽናናሁ ለተንተራስኩት የመደብ ከፍታ ስሜቴን የተናገርኩ ተኛሁ። ነጋ። ሁልጊዜ ሲነጋ ምን እንደማስብ ታውቃላችሁ? እናቴን የማይበት አዲስ ቀን የሚሆን እየመሰለኝ ደስ ይለኛል። አንዳንዴ በረሃብ ውስጥ በሆንም እንኳን አለመብላቴ ሳይሆን እናቴን እንዳላየኋት ነው ትዝ የሚለኝ። ሲነጋም ተነስቼ እናቴን አፈላልጎ ማግኘትና ብቻዬን እንደሆንኩ መናገር ፈለግኩ። እንዳሰብኩት እናቴን ለመፈለግ ከቤት ወጣሁ። አራዳን ሰፈር በእግሬ አካለልኩ። ብዙ የማላውቃቸው ሆቴሎችና ቤቶች አየሁ። እናቴን ግን ላገኛት አልቻልኩም። ቀኑን ሙሉ በእግሬ ስዞርዬ ጠዋት የወጣሁ 10 ሰዓት አካባቢ ደክሞኝና አርቦኝ ቤት ደረስኩ። ራቤን ባላስታግሰም ድካሜን ለማስታገስ ቤት ገብቼ መደቧ ላይ ተቀመጥኩ። በጣም ስለራበኝ ትንሽ አርፌ ወደ ደስታ ሄድኩ። ቤት እንደገባው ምንም ሳልጠይቃት ምግብ አቀረበችልኝ። ለአንድ አፍታ እንኳን ቀና ብዬ ሳላያት ያቀረበችልኝን ሁሉ በልቼ እንደጨረስኩ ልጨምርልሽ ስትለኝ እንደጠገብኩ ነገርኳት። ምን ነበረበት ምግብ በሆድ ተይዞ የሚኬድ ቢሆን። ልጨምርልሽ ስትለኝ እሺ ብዬ በሆዴ ይዤው ሄድ ነበር። ራቤን አስታግሼ ለውጣ ስል ደስታ አናገረችኝ። ስፍራሽ ጠፍታለች አላያትም ምሳ። ስራ ጀምራ ነው። ለመውጣት ተራመድኩ። ቡና ልጠራት ስመጣም ቤታችሁ ዝግ ነው። አዎ እኔም አክስቴ ጋር ነበርኩ። እሺ ሲደብርሽ እየመጣሽ ተጫዎች። እሺ ብያት ትቻት ወጣሁ።
ደስታ ሰው ትረዳለች። ስለተረዳችኝም ነው የራበኝን ምግብ አቅርባ ካበላች በኋላ ስለ እናቴ ጠየቀችኝ። ወደ ቤቴ ሲሄድ መንገድ ላይ እማማ ዘነቡን አገኘኋቸው። ደህና ዋሉ እማማ ዘነቡ? ደህና ነኝ ልጄ፣ የት ጠፍታችሁ ነው? እናቴ ስራ አግኝታ እየሰራች ነው። እኔም አክስቴ ጋር ነበርኩ። እዚህ ሄድኩም አይባል? ጠየቁኝ። ይባል ነበር እማማ ዘነቡ። እማማ ዘነቡ ዛሬም በጸባይ ያናገሩኝ። ግን ቀዝቀዝ ያሉት ስለጠፋንባቸው ይሆን እንዴ? አንድ ሰው እንደሚጠላህና እንደሚወድህ ስሜቱን ለማወቅ ከፈለግ ከዓይኑ ተሰወር ይባላል። ነገ በስድባቸውና በእርግማናቸው የሚያከናንበኝ ምላሳቸውን ፈርቼ በፍጥነት ወደ ቤት ገብቼ ተቀመጥኩ። ሰውነቴ ድካም ስላዛለው መተኛት ቢያምረኝም ናፍቆት ይሰማኛል። የትኛው ስሜቴን ማስተናገድ እንዳለብኝ ግራ ገብቶኛል። ቢሆንም ግን ስለ እናቴ እያሰብኩና እየጠበቅኳት መደቡ ላይ ጋደም አልኩ። እስከ ምሽቱ 4 ሰዓት ብጠብቃትም መምጣት ስላልቻለች በሩን ሳልዘጋው እንቅልፍ እንዳይወስደኝ ብዬ ተነስቼ ዘጋሁት። በሐሳብ ብዙ ከተጓዝኩ በኋላ በዛው እንቅልፍ መጣ። ጠዋት የቤታችን በራፍ ሲንኳኳ ደንግጬ የተነሳው እናቴ እንደምትሆን አስቤ በፍጥነት በሩን ስከፍት ጥሩዬ ነበረች። በሳህን ይዛ የመጣችውን እንጀራ መሬት ላይ አስቀምጣ አቅፋ እየሳመች ስለ ደህንነቴ ስትጠይቀኝ ደስ አለኝ። ጭራሽ ትላንት መታ ቤቱ ዝግ ሆኖባት እንደተመለሰች ስትነግረኝ የሚጨነቅልኝና የሚወደኝ ሰው እንዳለ ገባኝ። ያመጣችልኝ ምግብ እንድበላ ብትነግረኝም ስላራበኝ በኋላ በለዋለሁ አልኳት። ጥሩዬ ደህና መሆኔን ካረጋገጠች በኋላ ትምህርት ቤት አብሬያት እንድሄድ ብትለምነኝም በዚህ ስሜት መማር እንደማልችል ስነግራት ትታኝ ሄደች። እሷ ከሄደች በኋላ ቀኔን እንዴት ማሳለፍ እንዳለብኝ ብዙ ባስብም የመጣልኝ ሐሳብ ግን እዚሁ ከቤት ቁጭ ብዬ እናቴን ስጠብቅ መዋል ነበር። ወስኜ ቤቱ አልኩ። በሩን እያየው ምንም ስራ ሳልሰራ ቁጭ እንዳልኩ ፀሐይዋ ስትጠልቅ አየኋት። ለሶስተኛ ቀን ብቻዬን እንደምተኛና የብቸኝነቱን ቁስል እየቆየው ስለለመድኩት ፍርሃቴ ቀንሷል። ያውም ሰላምና ነፃ የሆንኩ ያህል ይሰማኛል። እንደተለመደው መደቤ ላይ ጋደም እንዳልኩ እንቅልፍ ወሰደኝ። ጠዋት ከእንቅልፌ እንደነቃሁ የጠዋቷን ፀሐይ ለመሞቅ በሩን ከፍቼ ስወጣ እናቴን በሩ ላይ ተመለከትኳት። እስክነሳ እየጠበቀችኝ ነበር። ሳያት እንደ በፊቱ ተደስቼ አቅፌ ልስማት አልጓጓሁም። አሁን ላይ የፈለግኳት ያለሁበትን ሁኔታ እንድታውቅ እንጂ ናፍቃኝ አልነበረም። ናፍቆቱ በብዙ ናፍቆቶች ተደምሮ ጠፍቶብኛል። ልትስመኝ ብትፈልገም እኔ ግን ዝም አልኳት። እናቴ ዝምታዬ ሲያስደነግጣት ደህና ነሽ ልጄ? ጠየቀችኝ። ደህና አይደለሁም። ደነገጠች። የምትመልስልኝ አጣች። እኔም ቀጠልኩ። አዎ ደህና አይደለሁም። ድሃ ዲቃላ ቤተሰብ የሌለሽ ተብዬ ስወረወር የት ነበርሽ? እኮራብ ሲጫወትብኝ ትምህርት ቤት አንቺን በመጠበቅ ስቀር የት ነበርሽ? መልስ ሳትሰጠኝ አንገቷን አቀረቀረች። ቆይቼ ግን በተናገርኩት ንግግር ደነገጥኩ። የበለጠ ያስደነገጠኝ ደግሞ የተናገርኳት የኔዋን ስስት እናቴን እንደሆነ ሲገባኝ ዝም አልኩ። ከረዥም ዝምታ በኋላ አዎ አጥፍቻለሁ። ወደዚህ ከመምጣቴ በፊት ወደ እህቴ ሄጄ ነበር። እሷም ስለተፈጠረው ነገር ሁሉ ነግራኛለች። ይቅርታ አድርጊልኝ አለችኝ። አሳዘነችኝ። ልቀፍሽ ስትለኝ የከለከልኳትን ያህል ለመካስ እኔ ሄጄ አቀፍኳት። ሁለታችንም ተቃቅፈን ተላቀስን። ስታቅፈኝ፣ ስትስመኝና ስትነካካኝ ደስታ አልተሰማኝም። ምክንያቱም ደስታዬን እንደምትነጥቀኝ ድጋሚ ትታኝ እንደምትሄድ አምኜ የኔ ናት ብዬ ልቀበላት አልቻልኩም። አላመንኳትም። ከቅፌ ወጥታ መደቡ ላይ ተቀመጠች። ትቼሽ አልሄድም የሚል ማረጋገጫ ፈልግ ስለነበር ስላየኋት ደስ እንዳላለኝ ለማሳየት እየሞከርኩ አጠገቧ ሄጄ ተቀመጥኩ። እናቴም ዝምታ አብዝታለች። ስቃዬን እንዳበዛችው የገባት ትመስላለች። ጉልበቷ ላይ ተጎነበስኩና ትታኝ እንዳትሄድ ተማጸንኳት። እሷም ስራ ሰራለሁ ብላ አልተከራከረችኝም። ይልቁንስ እንዲህ አለችኝ። እኔስ በዚህ ሁኔታ እንዴት ነው ትቼሽ የሚሄደው? አልሄድም። ሐዘን ሰብሯታል። ለጊዜውም ቢሆን እፎ ያልኩ። እናቴም ከያዘቻት ጥቁር ቦርሳ አውጥታ እያሳየችኝ እስኪ ያልቅ ሌላ ስራ ፈልጋለሁ አለችኝ። ምን እንደምትሰራ ባላውቅም የያዘችው ብዙ ገንዘብ ግን ለአንድ ወር የቤት ወጪ ይሆነናል። እኔ ትታኝ እንደማትሄድ አጥብቄ ከመፈለግ የተነሳ ለምትለኝ ነገሮች ሁሉ አዎና እሺ ብቻ ነበር መልሴ። ተያይዘን ወደ ሱቅ በመሄድ የቤት አስቤዛ ገዛዝተን ተመለስን። ከበርካታ ቀናት በኋላ ከቤታችን ምግብ ሰራን። በቃ ከእናቴ ጋር እንደ አዲስ ባለትዳር አዲስ ህይወት በፍቅር ጀመርን። የሆነ ቀን ግን ይህን ሁሉ ብር በዛች አጭር ቀን እንዴት ልታገኝ እንደቻለችና
ምን ስትሰራ እንደነበር ጠየቅኳት። መልስ አልሰጠችኝም። ምን ስትሰራ ቆይታ ይሆን? መናገር ስላልፈለገች አላስጨነኳትም። እናቴ ከመጣች በኋላ ትምህርት ቤት መሄድ ጀምሬያለሁ። አሁን ምግብ ስለሚቋጠርልኝ ከሐሴት ጋርም ጓደኝነታችን ጠብቋል። ወይ ልጅነት! እኔና ሐሴት ስንጣላ የምናደርገው ወንበሩ ላይ ጫፍና ጫፍ ወይም በግራና በቀኝ ሆነን እንቀመጣለን። መታረቅ የፈለገ ደግሞ የሆነ ጥያቄ ለመጠየቅ ወደ መሃል ይጠጋል። የምንጠያየቀው ጥያቄ የተለየ ነገር ስለሌለው ተመላልሰን ከታረቅን በኋላ አብረን እንበላለን። የቤት ስራን በጋራ እንሰራለን። በካርቶን ሀሁ ቀርጻችሁ አምጡ ስንባል ደግሞ ቤት ሆነን እንሰራቸዋለን። አንዳንዴ እናቴ እንደዚህ አይነት ከባባድ የቤት ስራዎች ሲሰጡን ታግዘኛለች። የሆነ ቀን ፊደሎች እንድትቀርጽልኝ ፈልጌ ካርቶን አምጥቼ ሰጠኋት። እየሰራችልኝ እያለ ምላጩ ካርቶኑን አልፎ እጇን ሲቆርጣት ደንግጬ የማደርገው ሲጠፋኝ ቁስል ለማድረግ ጥሩ ነው ሲሉ የሰማሁትን በርበሬ ያደረኩላት። ግን እኮ እየቀረጸችልኝ እያለ እኛ ዘነቡ የሚባሉ መናጥ ሴትዮ ነይ ቡና ጠጪ ሲሏት ነበር። ምናልባት ወደዛ ልቧ ተሰቅሎ ይሆናል እጇን በምላጭ የቆረጠችው። ስትዘገይ ስለሚቆጧት በርበሬውን እንዳደረኩላት በይ እንዳይጮሁብኝ ብላ ወጥታ ሄደች። እኔም የተጀመረውን ለመጨረስ ካርቶኑንና የቆረጣትን ምላጭ አንስቼ መስራት ጀመርኩ። ይህንና ሀን ቀርጬ ይህን ልቀርጽ ካርቶኑን ጭኔ ላይ እንዳደረግኩ ለመቁረጥ ስሞክር ምላጩ ጭኔን ቆረጠኝ። ደሜ ቆይቶ ነበር የወጣው። ከዚያ በፊት ግን ነጭ ነገር ነበር የሚታየኝ። ምንም ሕፃን በሆንም ብዙ ሰዎች ከንግግሬና ከድርጊቴ ተነስተው ይቺማ ሕፃን አይደለችም ይሉኛል። ሁሉ ነገሬ እንደ ትልቅ ሰው ነበር። ያኔ ግን ምላጩ ሲቆርጠኝ እንደ ሕፃን ነበር ያለቀስኩት። እናቴ ከትንሽ ቆይታ በኋላ ስትመጣ እንበይና ቆሜ ቁስሉ ላይ በርበሬ አድርጌበት ስታየኝ ደነገጠች። ካርቶኑ ላይ ደም አይታ በድንጋጤ ስትጠይቀኝ እኔም ህመሙ እንደገና ተነሳብኝ መሰለኝ። ላለቅስ ቃጣሁ። የዛሬው ቀን ምንድን ነው? በይ ቡና ላፍላበት ብላ ሲኒውን ዘረጋችና ቡና ፈላች። እንደተለመደው ደስታና ማማ ዘነቡ ቡና ለመጠጣት መጥተው ስንስቅ ስንጫወት አመሸን። የቤት ስራዬንም እናቴ በተቆረጠው እጇ ሰርታ ጨርሳልኛለች። አሁን እናቴ ከጎኔ ናት። እንዳሳለፍኳቸው ቀናቶች ብዙ ሳልጨነቅና ሳላስብ ደስ እያለኝ ተኛሁ። ምናልባት በአንድ ቀን ሁለታችንን በምላጭ በመቆረጣችን ትንሽ ሀሳብ ገብቶኝ ነበር። ግን በመጨነቅ ማሰብ ሳይሆን ሳልጨነቅ ማሰብ ነው የሚፈልገው። ሁለቱ ነገሮች ልዩነት አላቸው። በመጨነቅ ማሰብ መፍትሄ ላይወልድ ይችላል። በሚቻለው ነገር ላይ ሲሆን ሳይጨነቁ ማሰብ መፍትሄ ያመጣል። ሳይጨነቅ ማሰብ ደግሞ በአጭር ጊዜ ሚሞሪ ላይ የምናስበው ሀሳብ ነው። መፍትሄ ለማምጣት በውስጣችን ለመያዝ አንጠቀምበትም። ያው አስበን የምንረሳው ሀሳብ ስለሆነ በአንድ ድንጋይ ሁለት ወፍ አይደል የሚባለው። የዚህ አባባል ጥቅም ሁለት የሚጠቅሙ ነገሮች በአንድ ላይ ስታገኝ ነው። አንዳንዴም እንዳተረጓጎማችን እንዳጠቃቀማችን ሊወሰን ይችላል። እኛም በአንድ ድንጋይ ሁለት ወፍ ሆኖብን እናቴና እኔ በምላጭ ተቆርጠን አመሸን። በነፃነት እንቅልፍ ወሰደኝ። በዚህ ሁኔታ እያሳለፍን እያለ ቀናት በቀናት ላይ ተደምረው 2 ሳምንታት አለፍን። እናቴ ያመጣችው ገንዘብ ሊያልቅ ስለነበር እየዞርን ስራ ማፈላለግ ጀመርን። ክረምት ስለሆነ እኔም እረፍት ላይ ነኝ። በእኔ ዕድሜ የሚሰራ ስራ ባገኝ እሰራለሁ። ለምሳሌ ዕቃ ማጠብና ቡና ማፍላት። ያው ከእናቴ ተለይቼ ከምኖር ቀን ቀን እየሰራው ማታ ማታ አብሬያት አድር ነበር። ግን ህይወት ጥዱ ያበሰለኝ አይመስላቸውም። እድሜን አይተው ስለኔ ይወስናሉ። ለእናቴም ቋሚ ስራ ባናገኝም ጊዜያዊ የሆነ የሀብታሞችን ልብስ እየተከፈላት ታጥባለች። እነሱ በነፃነት ለብሰው የጣሉትን ልብስ ለማጥራት በሰቀቀን ስታጥቡላ አልጠራም እያሉ እንደገና እንድታጥበው ይወረውሩላታል። ከዚህ በተጨማሪም እንጀራ ትጋግራለች። ለወራት በሰው ቤት እየተመላለሰች ከሰራች በኋላ እንጀራ የምትጋግርበት ቤት ባለቤት የሆስፒታል ጽዳት በቋሚነት ስራ እንዳገኘችላት ነግራት በደስታ ፊቷ በርቶ ስትመጣ ተመለከትኳት። የኔ ፀሐይ ስታበራ ሳያት ውስጤ በሐሴት ሊፈነዳ ይደርሳል። ስሜቷ ስሜቴ ነው፣ ደስታዋ ደስታዬ፣ ሐዘኗ ሐዘኔ ሆኗል። እናቴ ነገ ስራ ለመጀመር ተስማምታን የመጣችው። ስንተኛ ጠዋት መነሳት እንዳለብን ተነጋግረን ተኛን። እኔ እንደተኛው ቁርስ ሰርታ 1 ሰዓት ተኩል ላይ ቀስቅሳኝ ከበላን በኋላ ግንባሬን ስማኝ ወደ ስራዋ ሄደች። ዛሬ የመጀመሪያ ቀን ስለሆነ ነው እንጂ ከዚህ በኋላ 12 ሰዓት ገብታ ጠዋት 12 ሰዓት ነው ከስራ የምትወጣው። እንደዛም ሆኖ ከስራ መልስ በኋላ የቤት ውስጥ ስራም ትሰራለች። ድካሟ ስለሚያደክመኝ የሆነ ስራ ማገዝ እንዳለብኝ ተሰማኝ። እሷ ስራ ስትሄድ እኔ ተነስቼ ቁርስ እሰራለሁ፣ ቤት እጠርጋለሁ፣ አንዳንዴም ቡና ፈላለሁ።
ስራው አልቆ በአይነት ስታየው ቢያስደስታትም ልጅ ስለሆንኩ እንዳይደክመኝ አትስሪ፣ እኔ እሰራዋለሁ ትለኛለች። እኔ ግን አንዴ ፈገግታዋን አይቻለሁና ማቆም አልቻልኩም። አንዳንዴም በጠዋት ተነስቼ ስራ ከጨረስኩ በኋላ የጥሩዬ አባት ሳያየኝ ከጥሩዬ ጋር እየተገናኘን እንጫወታለን። ጥሩዬና እኔ ከጊዜ በኋላ እህቴ እየተባባልን መጠራራት ጀምረናል። በነገራችን ላይ እናቴ ትዕግስት ብላ ስም ያወጣችልኝ ፈጣሪዋ ትዕግስት እንዲሰጣት ተመኝታ አሊያም ትዕግስቱን ሰጥቷት ትዕግስተኛ ስላደረጋት ይሆናል ትዕግስት ያለችኝ። እናም ስሜ እናቴ ያለችበትን የነበረችበትን ሁኔታ ሊገልጽ ይችላል። ጥሩዬና እኔ እህቴ የምንባባለው ከእህትን በላይ ስለተዋደድን ስለተግባባን ነው። ግን ያክፉ አባቷ በፍቅራችን መሃል እየተሰነቀረ ያለያየናል። የኛ ፍራቻ ይሆን ወይንም የሱን ፍላጎት ለማሟላት መሆኑ ባይገባንም ግን በጨዋታ መሃል ከርቀት ስናየው እንበታተናለን። የእውነት እህቴ ብትሆን የሚከለክለን ሰው አይኖርም ነበር። ይህን አስቤ እናቴ ልጅ እንድትወልድልኝ ደጋግሜ ብጠይቃትም ሰምታ እንዳልሰማች ነው የምትሆነው። እኔም ደጋግሜ ስጠይቃት ጉዳይ እንዳልሰጣት ገብቶኝ የሆነ ቀን ስራ ቆይታ ስትመጣ አኩርፌ ጸጥ አልኳት። ምን ሆነሽ ነው በማለት የሆንኩትን ስትጠይቀኝ የሚሰማኝን ስሜት ልነግራት ስል ጥሩዬ በደስታ ወደ ቤት መጣች። ሁለታችንም ትኩረታችን ከሷ ጋር ሆነ። ሳናውቀው ደስ አለን። እህቴ ለእናቷ ያልነገረቻትን የምስራች ለእኛ ስትነግረን ቃላት እያጠራት የ12ኛ ክፍል ውጤት አግኝታ ባህር ዳር ዩኒቨርሲቲ በኢንጂነሪንግ እንደተመደበች ነግራን ደስታችንን ሳንጨርስ ለእናቷ ለመናገር ከቤት ወጥታ ሄደች። የእህቴ ደስታ ኩርፌን ቢያስረሳኝም ጭራሽ እህቴ ለትምህርት ሌላ ሀገር ልትሄድ እንደሆነ ሳስበው የበለጠ ከፋኝና ወደ እናቴ ዞሬ አየሽ ጥሩዬን እንደ እህቴ ተቀብያት ነበር፣ ግን የአባቷ ምን አባቷ ብቻ ጭራሽ ትታይ ልትሄድ ነው፣ እህት እፈልጋለሁ ጮኩባት። እናቴ የኔን ስሜት ከተረዳች ጀምሮ ስለ አባቴ ሁኔታ እንዳጣራችና ገጠር ገብቶ ከአባቱ ጋር እርሻ እያረሰና ደና ገበሬ ሆኖ እየኖረ እንዳለ እንደደረሰችበት ነገረችኝ። መስከሩን አቆሞ ገጠር ገብቶ መቀመጡ ሁላችንንም ቢያስገርመንም ሰው ስለተለወጠ ለውጡን መቀበል የሰው ጸባይ ነውና እኛም ተቀበልነው። እናቴ የኔ ልጅ ልጅ ጨቃና ብቸኝነቱ ስለመረራት ከአባቴ ውጭ ሌላ ባል አገባች። ሽመልስ ይባላል። በጣም የዋህ ነበር። እኔን እንደ እንጀራ ልጅ ሳይሆን እንደ ልጅ ይንከባከበኛል። ከእናቴ ጋር ደስተኛ ቢሆኑም አልፎ አልፎ ግን የሚያከራክራቸው ነገር አለ። ችግራቸውን ለማወቅ ከመጓጓት የተነሳ ሲያወሩ እንዳልሰማቸው ውጪ ቆይ ቢሉኝም ተደብቄ ይሰማቸው ጀመር። ነገሩንም አወቅኩት። እንጀራ አባቴ ለቤታችን መተዳደሪያ የሚሆን በቂ ደሞዝ ስላለው ስራዋን አቆማ ቤት እንድትውል ሲፈልግ፣ እሷ ደግሞ መስራቷን ትፈልገዋለች። ብዙ ቀን ከተከራከሩ በኋላ በስተመጨረሻም የእሱን ሀሳብ ተቀብላ ስራዋን በማቆም ቤት መዋል ጀመረች። እኔም ጠዋት እየተነሳው ቁርስ ከመስራት ተገላገልኩ። ደስ የሚለው ነገር እንጀራ አባቴ ስለተፈለገው ነገር ገንዘብ ስንጠይቀው ቢሰጠንም እናቴ እየሰራች እንደምታመጣው ብር በነፃነት ለመጠቀም እንሳቀቃለን። እንጀራ አባቴ የሚሰራው የመንግስት ስራ ስለሆነ ከሰኞ እስከ ቅዳሜ ድረስ በስራ ተጠምዶ ይውላል። እሁድ ቡና ተፈልቶ ድፎ ዳቦ ተጋግሮ ፈንድሻ ተፈንድቶ በቃ በጠባቧ ቤታችን ፍቅር ሞልቶ ይውላል። አንዳንዴም እናቴ ኪሮሽ ስትጠልፍ፣ ምግብ ስታበስል፣ ያለማቋረጥ የቤት ስራዎች ስትሰራ እያየኋት ይመሻል። እንደ እውነቱ ከሆነ ከሌሎች ቀናቶች በተለየ እሁድን በጣም የምወዳት ቀን አድርጌ ሾምኳት። የዛሬቱን እሁድ ግን ጠላኋት። ተሰባስበን ስንጠጣ የነበረ ቡና ሲነሳ ደስታና እማማ ዘነቡ መርቀው እንደወጡ እህቴ ወደ ቤት ገባች። የከፋትም የተደሰተችም ትመስላለች። እኛም ደንግጠን ምን እንደሆነች ጠየቅናት።